በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅድመ ዓለም የነበረ ይህንን ዓለም በከሃሊነቱ የፈጠረ በይቅርታው ፍጥረትን ሁሉ በቸርነቱ የሚያስተዳድር የእኛን ስጋ ለብሶ ተሰቅሎ ሞቶ ያዳነን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ላደረገልን የቸርነት ስራው ሁሉ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር አንድ ለምትሆን መንግስቱ ክብር ምስጋና ይግባው። የእናታችን የቅድስት ድንግል ማርያም የቅዱሳን መላእክት የቅዱሳን ነቢያት የቅዱሳን ሐዋርያት የሰማዕታት የጻድቃን የቅዱሳን ረድኤት በሁላችን ላይ ጸንቶ ይኑር። የተወደዱ አባታችን መልአከ ፀሐይ ቆሞስ አባ ገብረ ሥላሴ የሜልበርን ደብረገነት ቅዱስ ሚካኤል ቤተክርስቲያን አስተዳዳሪ፣ የተከበራችሁ አባቶቻችን ካህናት፣ ወንድሞቻችን ዲያቆናት፣ የእግዚአብሔር ቤተሰቦች ምዕመናንና ምዕመናት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ዋላችሁ? እንደምን አመሻችሁ? ቸርነት የባህሪ ገንዘቡ የሆነ ፈጣሪያችን እግዚአብሔር ስሙ የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ወደ ትምህርቱ ከመሄዴ በፊት የተወሰኑ ጥያቄዎች አሉ። እነሱን መልሼ እገባለሁ። አንደኛው በቃል የተነገረ ጥያቄ አለ። ቀንዲል እንዴት ነው የሚፈጸመው? ቀንዲል እንዴት ነው የሚፈጸመው? ቀንዲል ማለት መብራት ማለት ነው እና ትርጉሙ በራሱ ቀንዲል መብራት ማለት ነው። ቅባ ቅዱስ የምንለው እኛ በተለምዶ ማለት ነው። እሱ እንዴት ነው የሚፈጸመው የሚል ትርጉም ነው። እሱ ቀንዲል ትርጉሙ መብራት ነው ብያችኋለሁ አይደለም? እና ቤተክርስቲያን ውስጥ የሚበራ መብራት አለ። በእርግጥ አሁን መብራት እየመጣ ሲሄድ እሱ ቆሟል። ከዚህ በኋላ አይቆምም ብዬ አስባለሁ። መብራት እየመጣ ኤሌክትሪክ በመምጣቱ ምክንያት ይሄ ቆሟል እንጂ እየቆመ በብዙ አድባራት እየቆመ መጣ እንጂ ዘይት አለ። ዘይት ማለት ከኑግ የሚዘጋጅ ማለት ነው። እሱ ላይ ምን ይጨመርበታል? ፈትል ይደረግበታል። ፈትል ወይም ፈትል ታውቃላችሁ አይደል? ክር ይደረግበትና መቅደስ ውስጥ ነው የሚቀመጠው። እሱ ሲበራ ያድራል እና ሰዓታት ይጸለይበታል፣ ኪዳን ይጸለይበታል፣ ማህሌት ሲቆም ሁሉ ይበራል። ያ ሁሉ ጸሎት የፈሰሰበት ስለሆነ ያንን ዘይት ለታመመ ሰው ሲቀባ ይድናል ማለት ነው። እሱ ነው ቅባ ቅዱስ የሚባለው እሱ ነው። እንደ ሕጉ እንዲያውም 7 ካህናት ተገኝተው ደወል ደውለው ጸሎት አድርገው 7 ኪዳናት ጸልየው ይቅቡት ነው የሚለው። እንደው ያም እንኳ ባይሆን አንድ ካህን ይቅባው። ያም መደረግ ያለበት በቤት ነው። ምዕመናን ቅባ ቅዱስ ከቤታቸው የማድረግም የመውሰድም ስልጣን የላቸው። ምንድነው የሚለው? እመቦ ዘይደዊ ሙስቴትክሙ ለይጸውዕ ቀሳውስተ ዘቤተ ክርስቲያን ወይጸልዩ ሎቱ ወይቅብእዎ ቅባ ቅዱሳን። ያዕቆብ መልእክት ምዕራፍ 5 ላይ ምንድነው የሚለው? ቁጥር 14 እስከ 17 ከእናንተ የታመመ ሰው ቢኖር የቤተ ክርስቲያን ቀሳውስትን ይጥራ ይላል። የቤተ ክርስቲያን ቀሳውስትን ይጥራል፣ እነሱም ጸልየው የተቀደሰ ዘይት ይቅቡት ይላል። ይሄ የቤተ ክርስቲያን ቀሳውስት የሚለው አማርኛው መጽሐፍ ቅዱስ አሁን 66 የሚባለው ምን ይላል? የቤተ ክርስቲያን ሽማግሌዎችን ይጥራ ይላል። ሽማግሌ የሚለው እንግሊዘኛው መጽሐፍ ቅዱስ ታነቡት ምንድን ነው የሚለው? ኢልደር ነው የሚለው። ይሄ ኢልደር የሚባለው 2 መጠሪያ ነው ያለው ቴዎሎጂካል ሲታወቅ። ምንድነው? አንደኛው በመንፈስ ቅዱስ ረጅም ዘመን የተጋደለ አባት መጠሪያ ነው ይሄ። ሁለተኛ ልሂቅ ማለት ነው። ልሂቅ ማለት ምን ማለት ነው? ልሂቅ ማለት ነው የበላይ ማለት ነው። ስለዚህ የቤተ ክርስቲያን አባቶች ቀሳውስት የበላይ ስለተባለ በግሪኩ ዳራ ሽማግሌ ማለት ቄስ ተብሎ ቄስን ሽማግሌ ይላል። አባት ማለት ነው። አባት አረጋዊ፣ የበላይ መሪ እንደማለት ነው። ስለዚህ የቤተ ክርስቲያን ሽማግሌዎችን ሸምገል ያሉ ሰዎችን መጥራት ማለት ክህነት አያስፈልግም የሚሉ ሰዎች እንደዛ ብለው ይጠቀሙታል። ግን አይደለም። ሽማግሌ የሚለው ቀሳውስትን ይጥራና እነሱ የተቀደሰውን ዘይት ግዕዙ ምን አድርጓል? ምስጢራዊ ፍቹን ወሰደና ለይጸውዕ ቀሳውስትን ይጥራና እነሱ ጸልየው ይቅቡት ይላል። እና ምዕመናን ራሳቸው ቅባ ቅዱስ መቀባት አይችሉም። ሌላ ሰውም ሊቀባቸውም አይገባም። መቀባት ያለበትም ቤተክርስቲያን ነው። ሲጀመር ቅባ ቅዱስ መሆን ያለበት ከየት ነው?
ከቤተ ክርስቲያኑ ውስጥ ከአጥቢያችሁ ሚካኤል ከሆነ ሚካኤል፣ ሌላም ደብር ሊሆን ይችላል። ልደታ ከሆነ ልደታ፣ ተክለ ሃይማኖት ከሆነ መድኃኔዓለም ከሆነ መድኃኔዓለም፣ የሚቀርባችሁ ደብር ላይ ሄዳችሁ እዚያ የተጸለየበትን ካህኑ ነው ሊቀባችሁ የሚገባው፣ ቤተክርስቲያን መጣችሁ ማለት ነው። እንግዲህ መጽሐፍ ቅዱስ የሚያስተምረን ይሄ ነው። አባቶቻችንም በስርዓት በፍትሐ ነገሥት የሰሩን ይሄ ነው። ገባችሁ? ስለዚህ ቅባ ቅዱስ ቤታችሁ ያስቀመጣችሁ ካለ አምጡና ለንስሐ አባታችሁ ስጧቸው። ስጧቸው፣ ንስሐ አባቶቻችሁ እየጸለዩ ይቅቧችሁ እንጂ ቤት ተይዞ አይኬድም ማለት ነው። ይህን ሰምታችኋል አይደል? ምናልባት ከግብጾች ቤተክርስቲያን ሲሸጥ ልታገኙት ትችላላችሁ። ያንን ማድረጋቸው ምንድነው? እነሱ ህዝቡ በመከራ ተከቦ ስለኖረ አንዳንድ ስርዓቶችን ለህዝቡ ቅርብ ለማድረግ አሁን ለምሳሌ በጣም እኔ አሁን በቀደም ሳዝን ነበር። የቅዱሳንን ስዕል በጓዝ መያዣ ላስቲክ ላይ ያወጡታል። የቅዱሳንን የእመቤታችን ስዕል የመድኃኔዓለም ስዕል ማለት ነው። አሁን ያ ለህዝቡ ህይወት ቅዱሳንን ቅርብ ለማድረግ ብለው የሰሩት ነው። ምክንያቱም ህዝቡ በእስልምና በብዙ በዚህ በአክራሪዎቹ ስቃይ ደርሶባቸዋል በፊት በወረራ። አሁን ያለው ግን እስላማዊ መንግስት ቢሆንም ጥሩ ጥበቃ እያደረገላቸው ነው። ግን በፊት ብዙ መከራ ስለደረሰባቸው ህዝቡ መከራው ይበቃዋልና ከልቡ ቤተክርስቲያን እንዳትርቅ ብለው ብዙ ነገሮችን ቅርብ አደረግን ብለዋል። ስርዓት ስለሆነ እኛ ጋር ልዩነት አያስብልም ማለት ነው። ስርዓት ስለሆነ እኛ ግን ያወቅን ስለሆን ይህን ነገር ጠንቅቀን መያዝ አለብን። ያስቀስፋል ሁላ ካህናት ጸልየው ይቅቡት ነው የሚለው። አንድ ነገር ስርዓቱን ስንጠብቀው ፈውስ ያሰጣል ማለት ነው። ሁለተኛው ጥያቄ ሚስት እንቁረብ እያለች ባል አልቆርብም ቢል፣ ባል ልቁረብ እያለ ሚስት አልቆርብም ቢል ምን ይደረግ የሚል ጥያቄ ጠይቆ ነበር። የዚህ መልሱ ደግሞ ምንድን ነው?